አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሱስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የምገኘው ሰንቀሌ ከተማ ላይ ነው። ሰንቀሌ ከተማ በሀርቡ ገባ ሰንቀሌ አርጎባ ላይ እንግዲህ በሀርቡ ከተማ ገባ ላይ የምትገኘው ከተማ ናት። እዛ ላይ እንግዲህ እኔ የምትመለከቱትን ቤት ተገጣጣሚውን 60 በ60 የሆነ ፕላስቲክ ኮርኒስ ልሰራው ጎራ ብያለሁ ማለት ነው። ይሄ ቤት እንግዲህ በጣም ትልቅ ነው፣ የምትመለከቱት ትልቅ ነው። ውስጡ 5 ክፍል ቤት ነው። ይሄን 5 ክፍል ቤት 60 በ60 የሆነ ፕላስቲክ ኮርኒስ ነው የምንሰራው። ስለ 60 በ60 ፕላስቲክ ኮርኒስ የምነግራችሁ ይሆናል። እስከ ቪዲዮ መጨረሻ አብራችን ቆዩ። ስፋቱ 60 በ60 ነው ይሄ የምታዩት ማለት ነው። ይሄ 60 በ60 የሆነ ፕላስቲክ ኮርኒስ እንግዲህ በብረት ነው የሚሰራው። ሞራል አያስፈልገውም፣ ቢስማር የማያስፈልገው። የሚያስፈልገው ምንድነው? ብረትና ሽቦ ብቻ ነው የሚያስፈልገን ማለት ነው። ብረቱ ይሄ የምታዩት ነው ይሄ ማለት ነው። ብረት እንግዲህ እንደምታዩት ይሄ ብረቱ አሁን 3 ሜትር አካባቢ ነው። ይሄ 3 ሜትር እንግዲህ እንደዚህ ይደረግና ሙሉ ከተደረገ በኋላ ይሄ ፕላስቲኩ ነው የሚደረገው 60 በ60 ልክ እንደ ቦርድ ማለት ነው። ቦርድ አሁን የቦርድ ስፋት በዚህ 60 በ60 የሆነ ቦርድ አለ። ልክ እንደዚህ ያደረግ ነው የምናስቀምጠው። ይሄንን ካስቀመጥን በኋላ ይሄንን እንደዚህ አድርገን እናስቀምጠዋለን ማለት ነው። ይሄን ፕላስቲክ እንግዲህ ለየት የሚያደርገው ብዙ ነገር አለ። ከዛኛው ከረጅሙ ፕላስቲክ በሞራሌ ከሚሰራው ፕላስቲክ ለየት የሚያደርገው ነገር አለ። ለየት የሚያደርገው ምንድነው? ይሄንኛው ፕላስቲክ በብረት ነው የሚሰራው። በብረት ሲሰራ ከላይ የሚጠለፈው በሽቦ ነው፣ ከተሸካሚው ጋራ ነው የሚጠለፈው። ይሄንን እንግዲህ እንደዚህ ያደረግን እዚህ ላይ ብረቱ እንግዲህ ስንት ሽንቁሮች አሉ? ብዙ ሽንቁሮች አሉ። እንደዚህ ያደረግን ይሄ እንደዚህ ይታሰርና ሙሉ ከላይ ከእንጨቱ ጋር እንደዚህ ይታሰራል ማለት ነው። ከእንጨቱ ጋራ እንደዚህ በሽቦ ይጠመዘዛል ማለት ነው። ያ ማለት እንግዲህ እንደ ጂፕሰም ኮርኒስ ከላይ ነው የሚጠለፈው ማለት ነው። ሊወርቅ የመውደቅ እድል አይኖረውም። አሁን እንግዲህ ያንኛው የጫማ ቢስማር ወይም ደግሞ በጉለን ስለሆነ የሚታሰሩት እነዛ ጉለኖቹ እየላሉ ሙቀት በሆነ ሰዓት ሙቀት ቦታ ላይ የወረደ ያሸግረናል ፕላስቲኩ፣ ያንኛው በሞራል የሚሰራው። ይሄንኛው ግን በሽቦ ስለሆነ የሚታሰረው ከላይ ከእንጨቱ ከተሸካሚው ጋር ስለሆነ የሚታሰረው የመውረድ ባህሪ አይኖረውም። በጣም ጠንካራ ነው። ሲቀጥል ደግሞ ዲዛይን እንደፈለግን አድርገን መስራት እንችላለን። ሁለተኛ ደግሞ በጣም ደስ የሚለን ነገር ምንድነው? አሁን ይሄ ፕላስቲክ ኮርኒስ የሆነ ጊዜ ላይ አስጠልቶን ሰርተ ነው መቀየር ብንፈልግ ቢያስጠላ ሌላ ስራ መስራት ብንፈልግ ይሄ እንዳለ መነሳት ይችላል። ይሄ ብረቱም ለአገልግሎት ይውላል። ይሄንኛው ፕላስቲኩን በማስቲሽ ነው ተቀብቶ እዚህ ጋር የሚለጠፈውና ማስቲሽ እዚህ ጋር ቁጭ ቁጭ ነው የሚለው። እነዚህን ብድግ ብድግ አድርጎ ይሄንን እንግዲህ አንስተን ለሌላ ቦታ መጠቀም እንችላለን ማለት ነው። ከለሩ ቢያስጠላን ወይም ደግሞ ሌላ ስራ መስራት ብንፈልግ የቤታችን ኮርኒስ ይሄን ሰርተ ነው ሌላ ስራ መስራት ብንፈልግ ምን እናደርጋለን? ይሄንን በቀላሉ ብድግ ብድግ እናደርግና ለሌላ ቦታ እንድንጠቀመው ያደርጋናል ማለት ነው። እና እንዳይወርቅ ደግሞ ጥንካሬ በጣም ይሰጠዋል። ውበትም አለው ጥንካሬም በጣም አለው ማለት ነው። እንግዲህ የዚህ የፕላስቲክ ኮርኒስ ዋጋው ትንሽ ወደድ ይላል። ፕላስቲክ ኮርኒስን ለምትመርጡ ቤተሰቦች ይህን ፕላስቲክ ብትጠቀሙት በጣም አሪፍ ነው። ከጥንካሬ አንጻር በጣም ጥንካሬ ያለው ማለት ነው። ምንድነው? በቢስማር አይደለም የሚመታው፣ ሞራሌ ላይ አይደለም የሚመታው። የሚታሰረው ምንድነው? እዛ አልሙኒየሙ ላይ ነው የሚታሰረው። አልሙኒየሙ የሚታሰረው በሽቦ ነው። ከተሸካሚ ጋር ነው አብሮ የሚታሰረው ከላይ። ከዛን ይወርዳል ብሎ አይታሰብም ማለት ነው። እንግዲህ በዚህ መሀል ላይ ብዙ ሽቦዎች አሉ የሚታሰሩ ማለት ነው። እንደዚህ ብዙ ሽቦዎች ስላሉ በሽቦ ስለሚታሰር የመውረድ እንትኑ አይኖርም ማለት ነው። አጋጣሚ ብሎ እንኳን ይሄ ሽቦ ቢፈታ እዚህ ጋር ያለው ሽቦ ይዘዋል፣ እዛ ጋር ያለው ሽቦ ይዘዋል። ብዙ ሽቦ ስለምናደርግበት በቃ ጥንካሬ ይኖረዋል ማለት ነው። ከጂፕሰም ኮርኒስ ጋራ የሚያመሳስለው ነገር አለ ይሄ ማለት ነው። ጂፕሰም ኮርኒስ አሁን ከላይ በቃጫ ነው የሚጠለፈው፣ ይሄ በሽቦ ከላይ ነው የሚጠለፈው ማለት ነው። ልክ እንደ ጂፕሰም ኮርኒስ ይሄ ከላይ ነው የሚጠለፈው ማለት ነው። ጂፕሰም ኮርኒስ ጋራ የሚያመሳስለው ነገር አለ። ከለሮች አሉ። በፈለጋችሁት አይነት ከለር ማድረግ ትችላላችሁ። በምፈልጉት አይነት ከለር አድርጋችሁ መጠቀም ትችላላችሁ። አሁን እኛ እዚህ ጋር 5 አይነት ከለር ነው የተጠቀምነው። ይሄንን ጥቁር እንደምታዩት እዚህ ጋር ጥቁር አለን። እቺኛዋ ደግሞ ነጭ ናት፣ ነጭም አለን። ከዛ ሲቀጥል ፍላወር ከለርም አድርገናል እዚህ ጋር። እቺ ፍላወር ከለር እቺንም ተጠቅመናል ማለት ነው። እቺን አድርገናል እንግዲህ ተሰርቶ ደግሞ እየሰራንም ተሰርቶም የማሳያችሁ ይሆናል መጨረሻ ላይ። እነዚህን ከለሮች አድርገን እንግዲህ ቤቱን ልናስበው ነው ማለት ነው። በጣም የሚያማምሩ ከለሮች ናቸው። እቺ እንደምታዩት ይቺም አሁን እንደዚህ ነጭ ናቸው፣ ግን ዲዛይናቸው ከለራቸው ይለያያል። ነጭ ቢሆኑ ይሄም ነጭ ነው እንደምታዩት። አራት ማዕዘን ምናምን እንትን አለው። እቺም እንደዚህ እንደምታዩት በጣም የሚያምር ነው። እንግዲህ ላስቲኩ እንደምታዩት በላስቲክ ነው የሚመጣው ታሽጎ እንደዚህ ነው። ሙሉ እንግዲህ ካርቶኑ ሙሉ እሽጉን 10 ሀባ ነው የሚይዘው። ሙሉ ትም ነው የሚመጣው። ሙሉ ማለት ይሄው እንደዚህ ማለት ነው። እንደዚህ አሁን ይሄ እንደዚህ ሽፍ ተደርጎ ነው የሚደረገው።
እና እንደዚህ ሆኖ ነው የሚመጣው። እንግዲህ ይሄ በጣም ለየት የሚያደርገውና ውብ የሆነ ፕላስቲክ ኮርስ ነው። ለአሰራር ምቹ፣ ለጥንካሬ ደግሞ በጣም አሪፍ ይወርቃል ብለን አንሰጋም አናስብም ማለት ነው። ሲቀጥል ደግሞ አሁን እንግዲህ ይሄንን ገዝተ ነው አሁን ፈለግነው ሀገር ላይ ብንጭነው በቀላል እንትን ማጓጓዝ እንችላለን ማለት ነው። አሁን ያንኛው ፕላስቲክ በቀላሉ መጓጓዝ አይችልም። በቃ እንደዚህ ረጅም ስለሆነ አንድ መኪና ብቻ ካልሆነ መጓጓዝ አይችልም። ይሄ ግን እንደዚህ አትመ ነው መሄድ ይችላል ማለት ነው። እነዚህ ብረቶቹ ናቸው እንግዲህ እነዚህ የምትመለከቷቸው ብረት ነው። ይሄን ብረት ነው፣ ይሄን ብረት ነው፣ እነዚህ የምታዩቸው ብረት ነው ማለት ነው። ይሄ በ60 የምናቆራረጥበት ብረት ነው ይሄ ማለት ነው። 60 ላይ ብረቱ እንትን አልሙኒየሙን ስንከፋፍል 60 ሳንቲም ስለሆነ ይሄን እንከፍላለን ማለት ነው። እንግዲህ ይሄ ምኑ ይዘዋል ካላችሁኝ እቺ ጠርዝ አላት። እቺ እንደምታዩት አልሙኒየሟ ጠርዝ አላት እቺ ማለት ነው። ይሄ ከላይ ይታሰራል። ከዛ በኋላ እዚህ ላይ ነው ቁጭ የሚለው ማስቲሹ እዚህ ጋር ይቀባና ይሄ ራሱ መጥቶ እዚህ ጋር ቁጭ ይላል ማለት ነው። እዚህ ጋር ቁጭ እናደርገዋለን ይይዛል። ከዛ ማንሳት ስትፈልግ ይሄንን ፈታፈታ አድርገን ብድግ ነው። በጣም ቀላል በጣም ምቹ የሆነ ስራ ነው። ይሄም ራሱ ታይበላሽ ብረቱም ራሱ የሆነ ጊዜ ላይ እንትን ብሎን ከለጣይ ነው ብናስተላ ይሄንን አንስተን ሙሉ ለሙሉ ምንም ሳይሆን ሽቦ ብቻ ፈተን ለሌላ አገልግሎት እንጠቀመዋለን ማለት ነው። እንግዲህ አሁን ከጅብሰም ኮርስ እና ከፕላስቲክ ኮርስ ከዛኛው ከረጅም ኮርስም የሚለየው ምንድነው? አሁን ጅብሰም ኮርስ ሰርተነው ከጊዜ በኋላ ቢያስጠላል ልናነሳው ምን ፈራሱ አገልግሎት ላይ አይውልም። ያንኛውንም ረጅሙን ፕላስቲክ አሁን ብንወስድ ረጅሙ ፕላስቲክ አሁን በሞራሌ ስለሆነ የምንመታው ያንን አሁን ለማንቀል ስንነቅል ሊሰባበር ይችላል። እንደገና ደግሞ እንትን ሹልክ ስለሚል ጠርዙም ስለሚሰባበር ሁለተኛ ለመጠቀም ላንጠቀመው እንችላለን። ይሄ ግን በፈለግነው ጊዜ በጥንቃቄ መነሳት የሚችል ነው። ሽቦ ይፈታል ከተሸካሚው ላይ። ሌላ ሲቀጥል ማስቲሽም ስለሆነ የሚይዘው ይሄንን ማስቲሹ በቀላሉ ይለቅልናል። ስለዚህ ይሄ ያ ማለት የዚህ ፕላስቲክ ከሆነ ጊዜ በኋላ ከለሩ ቢያስጠላን ወይም ደግሞ ሌላ ስራ መስራት ብንፈልግ አንስተ ነው አንከስርም ማለት ነው። ዛሬ ላይ ያወጣነው ወጭ ወይም ከ5 ዓመት ከ6 ዓመት በኋላ ማስቀየር ብንፈልግ አንከስርም። ይሄ ብር ለሌላ አገልግሎት ይውላል ማለት ነው። ሌላ ቤት ላይ መጠቀም እንችላለን እና ስለዚህ ይህ ፕላስቲክ በጣም ቆንጆ አሪፍ የሆነ ፕላስቲክ ነው። ፕላስቲክ ኮርስን ለምትመርጡ ቤተሰቦች ይህን 60 የሆነ ፕላስቲክ ኮርስ ብትጠቀሙት በጣም አሪፍ ነው፣ ያምራል፣ ምቹ ነው። ሲቀጥልም ደግሞ የመውረድ ድል አይኖረውም ማለት ነው። በጣም ጠንካራ ነው። ሌላ የዚህ ፕላስቲክ ኮርስ እንግዲህ ዋጋ ትንሽ ወደድ ያለ ነው። 100 ብር ነው ካሬ። በምትሰሩት ቤት ልክ መስራት ነው የሚጠብቅባችሁ። ኢንሻአላህ በቀጣይ ቪዲዮ እንግዲህ ይሄ ቤት ምን ያክል ካሬ 125 ካሬ ነው ምን ያክል ብር እንደጨረሰና እያንዳንዱ ብረት ደግሞ ይሄ ብረትም ጭማሪ እንደምንሰራው ዲዛይን የሚያስጨምራለን ምን ያክል እንደጨረሰ ምን ያክል ብር እንደሚወስድ በቀጣይ ቪዲዮ እምሰራላችሁ ይሆናል ማለት ነው። ይህንን እንግዲህ ፕላስቲክ ኮርስ ማሰራት ለምትፈልጉ ቤተሰቦች አናግሩኝ። እኔ ማንኛውንም ስራ ሰራለሁ። ከቤት ከመጀመሪያ ስራ ጀምሮ የቤት ውስጥ ከመጨረሻ ድረስ ስራዎችን እየሰራሁ እገኛለሁ። ይህንን ፕላስቲኩን ደግሞ በዚሁ አካባቢ ላይ ሀርቡ ሰንቀሌ ላይ ምናምን የምትገኙ አናግሩን። በየትኛውም አካባቢ ላይ ጭነ ነው ሂደን መስራት እንችላለን ማለት ነው። ይህ ፕላስቲክ እንግዲህ ከዚህ ጭነን መቀሌ ብንሄድ ወደ መርሳ ምናምን ብንጭነው በጣም ቀላል ነው። በጣም ምቹ ነው። ላጫጫን ስለሚመች በፈለግነው ቦታ ላይ ጭነን ወስደን መስራት እንችላለን። በየትኛውም አካባቢ ላይ ማሰራት ለምትፈልጉ አናግሩ። እጅግ በዘመናዊ አሰራር እሰራዋለሁኝ። በጅብሰም አይነት አሰራር ዲዛይን አድርጌ ነው የምሰራው። ይህንን መጨረሻ ላይ ማሳያችሁ ይሆናል። እርግጠኛ ነኝ ቪዲዮውን ትወዱታላችሁ ብዬ ተስፋ አድርጋለሁ። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።